የኔ ውድ እሺ ሴትዮ ጠፋቸው ብለን ነበር። ለአንድ ሳምንት ጠፋ ምናምን ነገር ስትይ ልንደሳሰት ምናምን ነገር ነበር። መጣሽ? ወይኔ ዘንድሮ ኧረ ቢያንስ ኧረ ተፋች በቃ ተይ በቃ በዛው በጠፋሽበት እኮ ብትቀሪ ሁላችንም ደስተኛ እንሆን ነበር። እንዴ ምንድነው አሁን ያመጣሽሽ? ምንድነው አንቀልቅሎ እሱንም እሷ ቤት ድረስ የወሰደው? ጨረሽኝ። በጣም ገና ከዚህ በኋላ እንዲሁም ካሜራማኑ ዞር ሲል በደንብ ትጨርሳለች። እንዴ ቆይ ምንድነው የሳምንት ናፍቆት ነው? እንደዚህ ገና ከበር ሳይመጣ ምናምን ተቀባበለችው እኮ። እኔ እንጃ ልጅ ቢኖራት እንደዚህ ህፃኑን የምትስም አይመስለኝም። ሰውኝማ ቤቴ ላይ ታኝ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ እንዳይመስልክ፣ ያው ሁሉም ነገር ስለሚያምርብኝ መሀይም ነህ አታውቅም እያለችው እኮ ነው። ቢጃማ ነው የለበስኩት ግራ እንዳይገባ ምናምን ነገር። ግን እሱን መጥቀስ ለምን አስፈለገ? የቤት ልብስ መልበስሽን መጥቀሱ ለምን አስፈለገ? እስኪ አሁን ማይሆኑ ነገሮችን ለመቀስቀስ ካልሆነ በስተቀር እንደዚህ ምናምን ነገር ተኪዶ አላስፈላጊ የሆነ ኢንፎርሜሽን የሰጠሽው እዚህ ጋር ረፍት አሳጣሁ እኮ ነው። እውነት ቤቴ ስለመጣ በጣም ደስ ብሎኛል። ጨነቀክ እንዴ? ደግሞ ከቤት ወጣ። አራት ደርሰናል። አሁን የምትሰማውን 4 ደርሰናል። ከዚህ በኋላ እንግዲህ ስንት 10 ሺህም ካለፈ ስንትም ካለፈ እንትን እንላለን ግን ማለት ነው። እኔ አሁን በቤት ልብስ ሳያት ይበልጥ ዝሆንነቷ እየታየኝ ነው። እንዴ በጣም ትልቅ ናት፣ በጣም ግዙፍ ናት። አሁን ከአብረሽ ጋር የምትሄድ አይነት ሰው አይደለችም። ትንሽ ሸንቀጥ ያለች ሰው አይደለችም። ሩታ እንዲሁም ትንሽ ወልዳ ነው ሆዷ ትንሽ እንደዚህ ጭብጥ ያለችው። እሷ ምን ቤት ናት? እንዴት ነው ቢያንስ እንደዚህ አብረሽ ትንሽ እንዲሳብ ምናምን ነገር ሰውነትሽን ለመቀነስ ሞከሪ። በፍቅር ስም ቃል ገባለው ዘላለሜን ወድሃለው። ሰላም ውድ ቤተሰቦች እንዴት ነው? እሺ ሰዎች መጣለች። የሄርሜላ ሰላምታ እንግዲህ መጣም ቀረ ምንም አይጠቅማችሁም ብዬ ነው አሁን የራሴን ሰላምታ ለእናንተ ማደርሰው። እንዴት ናችሁ እንደ ተመልካች ቤተሰቦች? ደህና ናችሁልኝ? ደህና አደራችሁ? ደህና ከረማችሁ? ደህና ዋላችሁ? አለን እግዚአብሔር ይመስገን። በአዲስ ቪዲዮ እንግዲህ ሰላም ሆኜ ከች ብያለሁ። ዛሬ ትንሽ ልንረጋጋ የነበረንን ሰዎች የሚያበሳጭ ነገር ነው ትንሽ ልናይ ያለ ነው ማለት ነው በዛሬው ቪዲዮ እና ለማንኛውም ቆይ ስለሱ ቪዲዮ ማብራሪያ ከመስጠት በፊት ለዚህ ቻናል አዲስ የሆናችሁ ሰዎች እኔ ቡሱ ነኝ። ይሄ ደግሞ እንደ ተመልካች ቻናል ነው። ቤተሰብ ለመሆን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን ብቻ ነው የሚጠበቅባችሁ። ቪዲዮን ደግሞ ስትጀምሩ ሁላችሁም አዲሶችም በፊት የነበራችሁም ሁላችሁም ላይክ እያደረጋችሁ ትጀምራላችሁ። ፍቅራችሁ ስለሚያስፈልገኝ ነው። ወሬ ሳላበዛ በቀጥታ ወደ ቪዲዮ ብገባስ እንግባ። ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ። ከብዙ ቆይታ በኋላ ከብዙ መጥፋት በኋላ ወደ እናንተ ተመልሼ መጥቻለሁ። ስለጠፋው በጣም ይቅርታ። ዛሬ እንግዲህ ወደ አያስፈልግም ነበር እውነት ሄርሜላ ይቅርታው አያስፈልግም ነበር። እዛው ብትቀሪ ሁሉም ሰው ደስተኛ ነበር። አሁን የሚፈልግ ያለ አሁን ያንቺ መምጣት ምናምን ነገር ብቻሽን ነይ፣ ችግር የለውም። በራስሽ ህይወት በራስሽ እንትን። ግን የሰው ህይወት የበጠበጥሽ ቪዲዮ እንድትሰሪ የሚፈልግ ሰው ያለ አይመስለኝም። አላችሁ ውስጥ የሰው ህይወት የተበጠበጠ ቪዲዮ እንዲሰራላችሁ የምትፈልጉ ሰዎች አላችሁ? የላችሁ ማለት። ስለዚህ አሁን የእሷ መምጣት አለመምጣት እኛ ጋር ምንም እንትን የለውም፣ ጥቅም የለውም። ካሜራማን አሳያቸው ያለሁበትን ቦታ። ያው ዛሬ ለየት ባለ ቦታ ነው የመጣሁት። ብዙ ጊዜ ቢጃማም ለብሻለሁ። ቤቴ ነው ያለሁት፣ መኝታ ክፍሌ ነው ያለሁት። ብዙ ጊዜ አብረሽን ማገኘው ውጭ ላይ ነው ያገኘኝ። ቤቷ ናት ያለችው፣ የቤት ልብስ ለብሳለች። ከቤትም ጓዳ ነው ያለችው። አሁን እዚህ ጓዳ ነው አብረሽ የሚጠራው ነው ወይስ እንዴት ነው? ኧረ ይሄ ነገር በጣም እየከረረ ነው። እኛ ትንሽ እኔ ቀለድኩበት እንጂ የምር ይሄ ነገር በጣም እየከረረ ነው። እንዴ ካሜራማኑ እሺ ሴድስ ካሜራ ጠፍቶ ምናምን ነገር ከዛ በኋላስ ቆይ እሱን ለነገሩ ቪዲዮን እስከ መጨረሻ ስንከታተል የሆነ ነገሮች ይሆናሉ አይሆንም የሚለውን እናያለን። እና አቤላ ደውሎልኝ ነበረ ቅርብ ሰዓት ማለት ነው። ከቤት እንደወጣና እንደደበረው ልብሱን ይዞ ወጥቷል። አይታችሁታል። እና እንደደበረው ምናምን ነግሮኛል። ከዛ በኋላ ያው
ሲነገር ምንድን ነው ያለሽ? አብርሽ ከቤት ወጥቷል፣ ተዘጋጂ፣ ጓዳሽ ሆነሽ ምናምን ነገር ልብስሽን ለባብሰሽ በቤት ልብስ ጠብቂው፣ አሁን እጅሽ ላይ የምታስገቢበት ሰዓት ደርሷል። እንደዛ ነው አይደል ያለሽ? ሌላ እንግዲህ አቤል መቼስ እንደወጣ አንቺ ጋር ምንም ያስደውለው ነገር የለም። ልክ ከቤት እንደወጣ አንቺ ጋር ደውሎ አብርሽ ከቤት ወጥቷል፣ ምኑ ነሽ? እናቱ ነሽ? አባቱ ነሽ? ምንድን ነው? ስለዚህ በቃ እቅዳችሁ ተሳክቷል። እንኳን ደስ አላችሁ። እዚህ ስገባ ትንሽ በሰሞን የገባሁትና ምን ያህል ቤት መፈለግ ማለት አዲስ አበባ ላይ ከባድ ስለሆነ ምን አሰብኩኝ፣ በዚሁ ምሳ ሰርቻለሁ። ምሳም ለሱ ልጋብዘው አስቤያለሁ። በዛውም ደግሞ እሱ ፈቃደኛ ከሆነ ቤት ባለሁት ክፍል አፓርትመንት ስለሆነ አንዱ ክፍል ላይ ይችላል። እሺ እኛ እኮ ማለት ነው አይደለም ከአንቺ ጋር ከሩታ ጋር ተለያይተን ነው እየኖርን ያለ ነው ቢሉ አናምናቸውም። አንድ ቤት ውስጥ ይቅርና ከአንቺ ጋር አሁን ለማሳመን የምትሄጂበት ርቀት አስቆኝ ነው። አንድ ቤት ውስጥ ለሁለት ከአብርሽ ጋር ባለ 2 ክፍል ስለሆነ ምናምን ነገር እሱ አንቺ ጓዳ፣ እሱ ደግሞ የራሱን ክፍል ይዞ ሊኖር እሺ በቃ ችግር የለውም። እሺ አሁን እያመንን እንሂድ አይደል? ቤተሰብ ዝም ብለን እንትን ከምንናደድ እያላገጥንባቸው ብንሄድ ይሻላል። እኔ ለዛ ነው ምስቀው እናንተ ምለው እንጂ ነገሩ ሲሪየስ ሳይሆን ቀርቶ አይደለም። እኔ አቤል ብሩክ ምናምን ሆነን ተሰብስበን ልብስ ለቀይር ይሁን ምናምን ብቻ ቤት ድረስ መጥተው በሩ ጋ ነው ማለት ነው። ቤቴን ያውቀዋል ግን በሩ ጋ ነው እንጂ ውስጥ ድረስ ቤት ገብቶ ያውቅምና ኖ ቤት መገናኘቱ ለምፈለግሽው ምናምን ነገር አለኝ ማለት ነው። ኖ አብርሃም ምሳ ቤት ትበላለህ ምናምን ነገር አልኩት ማለት ነው። እና ትንሽ ደረቅ ምናምን ብሎብኝ ነበረ። እኔ ግን ማለት ነው የምር የሰው ባል እንደዚህ አፍፍ አድርጎ ለመውሰድ በእሷ ልክ ርቀት በቃ ሄርሜላ በሄደችበት ርቀት የሄደ ሰው አይቻላል እንዴ! በቃ ሁሉን ነገር ተከታትላ ምናምን ነገር ነው የምታደርገው። ኢቨን አስበው አሁን ለምሳሌ ባለፈው አብርሽ እየለመነ ነበረ ሩታን አንድ ላይ እንኖር ምናምን ነገር ብሎ እንደማይፈልጋት ምናምን ነገር በተወሰነ መልኩ ሙሉ በሙሉ ሳይሆን በተወሰነ መልኩ ሩታን እንደምትበልጥበት በቃ ሩታ እንደምታስፈልገው እያየች ራሱ ማለት ነው ምንም በቃ ልትተው አልቻለች። እኔ እኮ ማለት ነው በቃ ሁለተኛው ዙር እንግዲህ ይሄ ሁለተኛው ዙር ነው እንግዲህ ሩታን ምናምን ነገር ማለት ሲጀምር 2 ዙር ምናምን ነገር ትቷት ሄዶ 3ኛ ዙር ነው አሁን እየተቀበለች ያለችው ሄርሜላ ማለት ነው አብርሽ። ይሄ በጣም ጥልቅ ፍቅር ሳይሆን ጥልቅ መስተፋቅር ነው። ጥልቅ ፍቅር አይደለም። ዛሬ ትንሽ በቃ እንደ አብርሃም ምሳ ቤት ቤልተተው ትወጣለህ ምናምን ያልኩት ማለት ነው። እና እንዴት መሰላችሁ ብቻ በጣም ደስ ብሎኛል። አንደኛ ቤቴ መጥቶ ስለማያውቅ እንዴት ነው በገብቶ ምናምን መኝታ ክፍሌንም አየውም አስገባውና መኝታ ክፍሌን አሳየዋለሁ። ምክንያቱም አብረን ስለምንኖር ማወቅ አለበት መኝታ ክፍሌ ማለት ነው። እሺ መኝታ ክፍልሽን ታስጎበኛለሽ ነው ቀጣዩ የአብርሽ ልጅ የሚፈጠርበትን ክፍል ምንድን ነው አሁን? ኧረ ተው እውነት እኔ ሄርሜላ ማለት አልፈልግም፣ ይሄን ቃል በቃል ማለት አልፈልግም፣ ግን እየሆንሽ ያለሽው ነገር ማለት ሙሉ በሙሉ በቃ ኢጋጠወጥ ሴት ባህሪ ልትሆኚ ትቻለሽ፣ አያገባኝም ግን በሚዲያ ታስተላለፊ ነው። በቃ እየሆንሽ ያለሽው ሙሉ ጋጠወጥነት ነው፣ ሙሉ ብልግና ነው። በቃ አለቀ። የአንቺ መኝታ ክፍል ጎበኘው አልጎበኘው ምንድን ነው ጥቅሙ? ቢያንስ አንቺ ትንሽ ያሳደጉሽ ወላጆች ምናምን ነገር አያሳስቡሽም? ማየት አለበት መኝታ ክፍል ብዬ ስላሰብኩኝ አሳየዋለሁ። እና ደግሞ ቤተሰቦች እንዴት ነው አለባበሴ? በእርግጥ ቢጃማን የለበስኩት ግን ኖርማል ነው ብዬ አስባለሁ። ማለት አይደለም እኔ አሁን ሰውነትሽን እንዴት ለጨረታ የምታቀርቢ እኮ ነው የሚመስለው። የምር ለጨረታ የቀረበ ሰውነት ብንል ይሻለዋል። አሁን ይሄ እንደዚህ መንሰፍሰፍ እኮ ተገቢ አይደለም። እውነት ተገቢ አይደለም። የፈለገ በቃ መቆጣጠር ቢያቀተሽ ስሜትሽን እንደዚህ ራስሽን በቃ ሰውነቴን እዩ እንዴት ነኝ ምናምን እንዴ! እሺ ከዛ 0 ሰጠንሽ፣ ከዛስ ከ10 0 ሰጠንሽ። እኔ ደግሞ ከጎኑ እንዳለሁኝ ላሳየው እፈልጋለሁ። ቤቱ አብርሽ ሳይመጣ አይቀርም። ወይኔ ጉዴ! ቤት የመጣ አብርሽ ለመጀመሪያ ጊዜ። ቆይ ትንሽ ላስጠብቀው ነው። ኧረ ላስጠብቀው ሚኒ ፍቅር። ቆይ ስሙኝ፣ አላማረብኝም። አስባችሁታል? አሁን እንደዚህ ከተንጨረጨረች ባለ ሌላ ሰው ቢሆን ሩታ ብትሆን ማለት አብርሽ ቀርቷል ማለት የምትፈልጊውን ነገር በእኔ በኩል በይ ምናምን ነገር እያለች ሩታ ብትመጣ መጥፎነቱ አይሆንም ነው በቃ መጥፎነቱ አይሆንም ነው እንጂ እንደዛ ቢሆን እንዴት ደስ ሊለኝ እንደሚችል ብዬ ንጹህ ልብስ መልበሴ ምናምን ነው በቃ ለመጀመሪያ ጊዜ ጌታ። ስለዚህ ልትፈትለት በቃ አላስጠብቀው።
የኔ ውድ መጥተዋል። ወይኔ በቃ ከከፈትሽ ክፈቺ በር። ወይኔ እውነት ይሁን እቺ ሴት ልታስነቀለኝ ነው እንዴ? የሆነ መላእክት ራሱ እኮ ቤትሽ ምናምን ነገር ቢመጡ እንደዚህ አታስተናገጅ። ለነገሩ ይቅር በሉኝ፣ እኔ እንደዚህ ሰው ላይ ደፍሬ ምናምን ነገር መናገር አልፈለግም። ይቅር በሉኝ፣ ግን በጣም ስሜታዊ ስላደረገችኝ። የኔ ውድ ደህና ነህ? እንዴት ነህ? አለክ? እንኳን ደህና መጣክ። እሱ ደግሞ ማለት ነው አርጎ ማያውቀውን ትናንት ከቤት ስለወጣ አርጎ ማያውቀውን እሷ ቤት ምናምን ነገር ይሄዳል። ምንድን ነው ማለት አንተ ራሱ ማለት ነው ትንሽ ነገሮችን ሰከን ብለህ አታስብም? ትልቅ ሰው አይደለህም? አልወለድክም? ቢያንስ ሌላው ቢቀር ትልቅ ሰው ሁንም አትሆንም ችግር አልወለድክም? ልክ ሩታ ትላንት ከቤት አስወጣች። ይሁን ሮጦ እዚች ሴትዮ ቤት መጣ። ከዛን እንግዲህ መመላለስ ምናምን ነገር ይከሰታል። ከዚህ በኋላ እንደባለፈው ምሳን በለ የዛሬው እራት ይሁን። ከዛን እራት ከበሉ በኋላ ለምን አንደኛህን ቁርስ በልተውና ነገር አትሄድም? ይቀጥላል። እነዛ ነገሮች ይቀጥላሉ። ይሄ አሁን የመጀመሪያ ስለሆነ ሊከብደው ይችላል፣ ግን እርግጠኛ ነኝ ከዚህ በኋላ ብዙ ጊዜ ይደጋገመዋል። አብርሽ እንኳን ደህና መጣህ። ሰውኝማ ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይሄ ቢጃማ ነው። እሺ መዘነጫ እንዳይመስልክ፣ ያው ሁሉም ነገር ስለሚያምርብኝ። እሺ ለቁጫት ወይ አሁን ድጋሚ እያሳቀኝ ነው። ቅድም መግቢያው ላይ ራሱ አስቆኝ ነበር። ምንም ሜንሽን ማድረግ እኮ አያስፈልግም ነበር። ቢጃማ መልበስሽን እንደዚህ ለሱ መንገር አስፈላጊ ነገር አልነበረም። እኔ እኮ ቢያንስ ካሜራማኑን ስታዩ ትንሽ ሼም አይዛችሁ። አሁን ለምሳሌ ሰው ለብቻችሁ ምናምን ነገር ብትሆኑ ለሁለት ችግር የለው። ካሜራማኑ ለስራ ነው የተቀጠረው የሚሰራው ምናምን ነገር በቃ ይሆናል። ስራው ግድ ሆኖበት ነው እንጂ እናንተ እንደዚህ ስትላጡበት፣ አንቺ በተለይ ኤርሜላ ስትላጥበት ሊያይ አይደለም። ይሉኝታም ጠፋ ነው ማለት። አሁን የኛ ዘመን ምን አይነት ጊዜ ላይ ያለ ነው? በቃ እንደዚህ ሰው አለ ተብሎም አይፈራም ነው ወይስ ካሜራማኑ ሴት ነው? ሴት ብትሆንስ አሁን አብርሽ አይከብደው? ወንድ ቢሆን ደግሞ ሄርሜላ አይከብዳት? የሆነ ሆቴል ለማረፍ ምናምን ነው ሀሳብክ? ቤት እስከ መከራየት ድረስ ሀሳብክ እንደዛ ነበራ። እዛ እኔ ደግሞ ከቤት ወጥቷል የሚል ሀሳብ ስሰማ ስማኝማ ቤት እኮ ብዙ ምግብ አልሰራም ነበረ። ከዛ በኋላ አንተ ትመጣለህ ሲባል ነው እንደዚህ ምግብ የሰራው። ሲጀመር ቆይ ልንገራችሁ፣ እኔ እንዲሁም ሲመስለኝ ሩታን በደንብ ያልተለማመጣትና ይቅርታ ያላለው እዚህ ቤት ለመግባት ይመስለኛል። በቃ ማለት ቤት አልተከራየም ይሄ ልጅ። እንግዲህ ካሰቡ ስንት ጊዜ ነው አሁን? በአጭር ጊዜ ውስጥ ማግኘት ይችላል ቤት ተከራይቶ። ግን ያላረገበት ምክንያት ብዬ ማሰበው ሄርሜላ ቤት እንደምትጠረው እርግጠኛ ሆኖ ስለሚያውቅ ነው እንጂ ባይሆን ኖሮ ምንም አማራጭ የሌለው አይነት ሰው ቢሆን ኖሮ ሩታን ይቅርታ ይጠይቅ ነበር። በደንብ ይቅርታ ይጠይቃት ነበር፣ ይለምናት ነበር። ቢያንስ ጊዜ እንድትሰጠው ማለት ነው ቤት እስከሚፈልግ ድረስ። አይነቀለ ማለት ፈልግ ነው። ስለዚህ ምሳ እንበላለን ዛሬ ማለት ነው። ባለው ለምኝታ ነው መሰለኝ ቤትሽ። ምን ሊያደርግልሽ ነው? ባለው ለምኝታ የሆነ ፕሮግራም አለው፣ የሆነ ፕላን አለው። ዛሬ ማውራህ ነገር አለ። ከምሳ በኋላ አውራሃለሁ ብዬ ያሰብኩት ይኸው እኮ አላልኳችሁ? አሁን ጥያቄውን እሷ ገና የእሱ ሀሳብ እንግዲህ እንዳለ ነው። ከዛን እሱ ቀድሞ አነሳ ባለ ሁለት መኝታነቱ ማለት። አሁን ይህን ነገር ባያስብበት ኖሮ፣ ዝግጁ ባይሆንበት ኖሮ፣ አእምሮ ቅድሚያ ባይቀበለው ኖሮ አሁን ግዘሎ ወደዚህ ጥያቄ ይገባል። ባለ ሁለት መኝታ ነው ምናምን ነገር እንዴ? ቆይ ማለት አብርሽን እኮ ማለት ነው አሁን እዚህ ጋር እንደተቸገረ ሰው ነው እየሳላችሁ ያላችሁት እንዴ? ካስፈላ ይሄ ሰው እኮ ማለት ነው ባለፈው ቀጥታ በካሽ ከፍዬ 5 ነጥብ ምናምን ነገር ከፍዬ ቤት ገዛው ያለ ሰው ነው። የቤት ይቸገራል የሚል ሀሳብ የለኝም እንዴ? አሁን ግን እናንተ እየሳላችሁ ያላችሁት አብርሽም ራሱን እየሳለ ያለው በሰው ዘንድ ቤት እንዳጣ ምናምን ነገር፣ ከዛን ሰው እንዲቀበል በቃ አሁን ቤት ስላጣ ነው ሄርሜላ ቤት የኖረው ምናምን ነገር እንዲባል ማለት ነው። ከዛን ሴታፑን ምናምን ነገር ያመቻቻል። አሁን ያን ነገር እንድታነሳ ባለ ሁለት መኝታ ነው ምናምን ሄርሜላ ቀጥላ የምታነሳው ነገር ስለሚያውቅ ሴታፑን እያመቻቸ ነው። ማውራክ ነገር ስላለ ነው። እሺ ብቻ ግን ምሳ ከበላህ በኋላ አወራካለሁ። እሺ ቀርኛ ነገር ሂጅ አላምጣልክ። እሺ ነይ ቆንጆ። ይህ ነገር እኔ ማውቀው ማለት ነው ሰዎች ልንገራቸው እንደዚህ ምናምን ነገር ተያይዞ ምናምን ነገር ወንዱ ሴቷን አንስቶ ምናምን ነገር እንትን ሲሉ ሄርሜላ ምን እያደረገች ነው? ልጁን በቃ እንደዚህ ልክ ሴት ምናምን ነገር ልጃገረድ ቤት እንደመጣችበት አይነት ላጤ ወንድ ነው ትሪት እያደረገች ያለችው።
እንዴ ቢያንስ እኮ ማለት ነው ማክበርሽ ምናምን ነገር ሴት በምትከበርበት ሴት ትሪት በምትደረግበት መንገድ እያደረግሽ አትግለጭ ማለት እንደ ቲፕ ነው። አንዳንዴ እኮ ማለት ሴት ራሱ የሆነ እንደዚህ አይነት ትሪትመንት ሲበዛባት ይጨንቃታል፣ ደስ አይልም። ምን አሁን እስቲ ልጠይቃችሁ፣ በደንብ አንድ ወንድ ትሪት የሚያደርጋችሁ ከሆነ ሴቶች ደስ ይላቸዋል ማለት ደስ ይላቸዋል፣ ግን ይህ በጣም ኦቨር ሲሆን ኦቨር አክት ሲያደርጉ ምናምን ነገር ደስ ይላቸዋል አይላችሁ? አሁን ያ ነገር በተገላቢጦች ጭራሽ ሴቷን ናት ለወንዱ እያደረገች አለች። ወንዱ ላባወራ ነው። እሺ ብላ ጀምር። እየጠበቀኝ ነው። ያለና ይበላለህማ። እንደዛ ሳይሆን ግዴታ የሰራው ነው። አሁን እኮ ማለት ነው አሁን ሄርሜላ ይህን እያደረገች ያለችው ሩታ ብትሆን እንደዚህ አትንከባከብህም ነው እንዴ? ሩታ እኮ ማለት ነው መንከባከብ አለመንከባከቧን እንደዚህ የግድ በየካሜራው ቀን ጠብቃ አይደለም ማሳየት ያለባት። አሁን ለምሳሌ ይሄ አንድ ሴታፕ ነው። ሩታ በቃ ለአንተ ጥሩ ሚስት አይደለች የሚለውን ነገር አብርሽን ለማሳመን እና ህዝቡንም ምናምን ነገር ለማሳመን። አዎ የምትንከባከበው ሄርሜላ ናት፣ በቃ ለአንተ የምታስበው የምትጨነቀው የምትወደው ሄርሜላ ናት ሰው እንዲል ነው አሁን ይህን ነገር የምታደርገው። ሩታ አይጠበቅባት እንደዛም በየካሜራው ምናምን ነገር ቀን በቀን ምናምን ነገር አብርሽን ስትንከባከብ ማሳየት። ምናልባት በሄርሜላ በዚህ በትናንሽ ነገሮች የምትሸወዱ ሰዎች ካላችሁ ብዬ ነው የምነግረው። ሁሌ በላሻለሁ አታካክልም። ምን ልጨምርልህ? ምን መብላት የምትፈልገው ነገር አለ? ምንም በቂ ነው። እኔ ግራ ገብት ያለኝ ማለት ነው አብርሽ ምንድነው እንደዚች ቁልፍልፍ አድርጎ ያስቀመጠው? ልጁ ጨዋ ምናምን ነገር ሆነ እንዴ? ቆይ ሰዎች ሄርሜላ አስገድደው ነው እንዴ? የምሬን እኮ ነው ማለት ውጭ ምናምን ነገር ሲሆን ልጁ አክቲቭ ነው ምናምን ነገር ከሄርሜላ በላይ ምላሱ ይፈጥናል። አሁን ሄርሜላ ስታወራ ሁለት ቃል ነው በቃ በመሀል ጣለጣል የሚያደርገው። አይ ችግር የለውም ምናምን ነገር በቃ እንደዚህ አይነት ነገር ማለት ነው። እና ከመቼ ወዲህ ነው አብርሽ እንደዚህ መሆን የጀመረው? ወይስ እዚች ቤት ሲገባ የሆነ መንፈስ አለ? ባንተ ብርታት ነው ወረሰም በፍጹም ሺህ ጉዳይ ቢደረደር ጥንቅር ቢል የኔ ነገር። ቆይ እኔ ቤተሰብ ልንገራችሁ ማለት ነው። በተለይ እንዲሁም ሄርሜላ እኔ አሁን አይደለም የሰው ባል እንደዚህ እያደረግሽ እኔ እውነት የራስሽ ባል ቢሆን ራሱ ደስ አይልም። ደስ አይልም ማለት ፍቅር አታብዥ ምናምን ነገር ሳይሆን ፍቅር ትሰጪ፣ ግን አግባብ ባለው መንገድ። እርግጠኛ ሆኜ የምናገረው አንድ ላይ አሁን ከአብርሽ ጋር ብትሆኑ አብርሽ ለምሳሌ ያላገባና ትዳር የሌለው ወንድ በቃ ያንቺ ብቻ ሆኖ ቢሆን ኖሮ ይሄ ፍቅር እርግጠኛ ነኝ አይኖርም። ይሄ ፍቅር የመጣው በቃ ልክ ሌላ ተቃራኒ መጥፎ ሳይድ ስላለው እኛ ደግሞ ሰዎች በቃ የሆነ ነገር እንደተከለከልን በቃ ስናቅ ይበልጥ ለዛ ነገር እንጓጓለን። እና ልክ አለመሆንሽን ሄርሜላ በደንብ ልንገርሽ። ይሄ እንዴት ነው አትንካ የተባልነውን ነገር ነው ከልጅነታችን ጀምሮ መንካት እያማረን ምናምን ነገር ከሌላው ነገር ከተፈቀደልን ነገር በላይ መንጓጓለት ማለት ነው። እና አንቺ አሁን ፍቅር ሊመስልሽ ይችላል ይሄ ነገር፣ ግን እርግጠኛ ነኝ ሌላ ወንድ አብርሽ ከህይወትሽ ወጥቶ ሌላ ወንድ እንደዚህ መጥቶ አንድ ላይ አግብታችሁ ብትኖሩ እንደዚህ አይነት ፍቅር ልትሰጪ እንደማትች ይሄን 100% እርግጠኛ ሆኜ ይናገራል። ሁሌ እንደዚህ የሚቀጥል አይነት ትዳር የለም። በቃ ማለት ደስታ እንደዚህ አይነት ባለትዳሮች የሉ ማለት ሳይሆን ይሄ በቃ አለ ሁሌ ሮማንቲክ፣ ሁሌ በቃ ፍቅር በፍቅር ብቻ፣ ሁሌ እንደዚህ የምትታዘዝለት፣ ሁሌ የፈለገ ቦታ ሄዶ ሲመጣ ምናምን ነገር ሁሌ እያስቀየመ የትኛውም ሴት እንደዚህ አትሆን እና ልክ አለመሆንሽን በዚህ እንድትገነዘብ ይፈልጋለሁ ሄርሜላ። ስለዚህ አሁን ሆቴል ላይ ሩም ይዘህ እንደገና ልብስን ወደዚህ እንደገና ቁርስም ሰራት ውጭ መብላት ቤት መፈለግ መንከራተት ምናምን በቃ ምንም ቢሆን ማንም እንደ ቤትህ የሚሆን ነገር የለም አይደል? ታውቃለህ። እኔ ግን ማለት ነው የምር ሄርሜላ በጣም ብልጠቷ ነው የሚገርመኝ። የትኛውም ወንድ በክፉ ሰዓት አብረው የነበረችውን ሴት መለየት አይፈልግም እና ሄርሜላ እያደረገች ያለችው ነገር ይሄ ነው። በቃ ልክ አብርሽ ከቤት መውጣቱ ምናምን ነገር ጠብቃ ስሜቱ ታች በወረደ ሰዓት አንድ ላይ ተሆነና በቃ ልቡ ምናምን ነገር ለመውሰድ ማለት ነው። እንደዛ ያንን ነው እያደረገች ያለችው። ብልጠቷን እኮ ማለት ነው እናደንቃለን። ግን ዞሮ ዞሮ እንደዚች ነው የምንለው። እዚህ ደግሞ የእንግዳ ክፍል አለ። እሺ በለኝና ፈቃደኛ ሆነ ስማኛ እንዴ ቢያንስ ከመሆን አንጻር አይደለም እንደዚህ እያልኩሽ ያለው እኔ ብቻዬን መሆኑን በራሱ ፈልገዋለሁ እኛ አሁን ላይ። ስለዚህ ሆቴል ነው ማለት የምፈልገው።
በመሰረቱ ማለት ነው አብርሽ አሁን እዚህ ጋር ለአንተ ምንም ምንሸፋፍንልህ ነገር የለም። እውነት ለመናገር ፈለክም አልፈለክም እቺ ሴት አንተን በደንብ እየፈለገች እንደሆነ እያወቅ እሷ ቤት መምጣት በራሱ ችግር ላይ ችግር አንሆንብህ ብለን ነው እንጂ በጣም ስህተት ነው። ምን ሊፈጠር እንደሚችል እኮ መገመት አያቅትም። አሁን ሄርሜላ ቤቷ ድረስ ስትጠራ በዛ ላይ ደግሞ ያለህበትን ሁኔታ እያወቀች ከቤት መውጣትህን ምናምን ነገር ከሩታ ጋር አንድ ላይ አለመሆንህን እያወቀች መተህ ቤት ማታቅን ሰውዬ ልክ ስትጠራ ምናምን ነገር አይ መገናኘት አልችልም እንደ በፊቱ ካስፈለገ እሱ ነው ካስፈለገ እንደ በፊቱ መቀጠል እንችላለን ማለት ትችል ነበር። አሁን ቤት ውስጥ መሆን መፈለግ አለመፈለግ ለካሜራ ሊሆን ይችላል አናውቅም። እንግዲህ እግር በእግር አብረሽ የሚከታተል ሰው የለም መቼስ። አሁን ሄርሜላ ጋር ኖረ ሩም ሆቴል ውስጥ ኖረ ማንም ሊከታተለው የሚችል ሰው የለም። ስለዚህ ይሄን ነገር አንቀበልህም። ሰው ምንም ቢሆን ያስፈልግሃል አብርሃም ገባ። እኔ ደግሞ ከጎን ልሆን ስፈልግ ፈቃደኛ ሁን። ምንም ቢሆን አሁን ዞሮ ከዛ ቤትም ስለወጣ በጣም ደብረዋል አይደል? እንደደበረ እኮ በጣም ግልጽ ነው። ስለዚህ ፈቃደኛ ሁን ልኝና እኔ ቆይ ምለው ማለት ነው እንዴ የወንድነት ሐሞቱ የለም እንዴ? ጭራሽ ጠፋ ተሰለበ እንዴ? ምንድነው? ትንሽ ቆጣ ማለት አትችልም እንዴ? ዝም ብለህ ምናምን ነገር ስትለፈልፍ የምትሰማት እንዴ? ቆጣ ብለህ አልኖርም በቃ። ስለዚህ ወንድ ነህ እንዴ? ሴት ልጅ ልትመራ ምናምን ነገር አትችልም ማለት ሴት ልጅ ልትመራ አትችልም ማለት ከሚስት ውጪ ነው ምለው። እና አሁን የፈለገ ነገር ብትል በቃ አንዴ ማስቆም መቻል ያለብህ እንጂ ይቺ ልጅ በየቀኑ ልትነዘንዝ ነው በቃ ያለችው። በዚያ አይነት ዝም ማለት ባበዛ ቁጥር ትነዘንዛለች እንጂ አትፈታም። ውሏችንን እንገናኛለን ቀን ኖርማል ነው። ግን አዳሬ ለብቻ ብዙ ነገሮችን እያሰብኩኝ ከራሴም ጋር እየተወያየው መቆየት ስለምፈልግ ለዛ ነው እንዳይደብርሽ በጣም ይቅርታ ከምልሽ በላይ በጣም ይቅርታ ጌታ ይህን አስተዋምተሽ ባለመስማማት ይቅርታ። እኔ ቆይ ግርም የሚለኝ ማለት ነው ሄርሜላ ጋር ሲሆን ይቅርታ የምትለው ቃል ከየት ነው ጭንቅላት ላይ ብቅ የምትለው? ሩታ ጋር ሲሆን እኮ ማለት ነው ጥፍት ነው በቃ የሚልባር ይቅርታ ሩታን ለማለት በቃ እንደዚህ ሰይፉት አይልም። በቃ ሩታን ማለት ነው በተአምር ሩታን ይቅርታ አይልም። ሄርሜላ ጋር ሲሆን ግን ይሄም ጥፋቱ ነው። አስቡ አሁን ያጠፋችው እሷ ናት። አብረን እንኑር ማለቷ በራሱ ትልቅ ጥፋት ነው። ይቅርታ መጠየቅ ካለባትም መጠየቅ ያለባት እሷ ናት። እንደ ጥፋተኛ ነው ራሱ የሚቆጥረው። በትናንሽ ነገሮች እንድትከፋ አይፈልግም ምናምን። ስለዚህ ልንገራችሁ እንዲሁም ለአብርሽ ምንም ማዘን አያስፈልግም። እስከዛ ባለፈው ምናምን ነገር አንድ ላይ ይኑሩ ምናምን ነገር ሁላችንም ስንል ነበር አይደል? አይኑሩም። የምሬን ነው አይኑሩም። ይሄ ልጅ ኑሮም እንደገና ጉዳት እንደሚሆናት አረጋግጫለሁ። እኔ በፊት ብዬ ነበር በቃ ምናልባት ከወለደ በኋላ ቤት ውስጥ ሩታ ምናምን ነገር ስትመጣ ሀሳቡ ተቀይሮ ባህሪው ተቀይሮ ምናምን ይቀየራል ሚል ግምት ነበር። ሳየው ግን እንደዛ አይነት ሰው አይመስለኝም። እሱን እነግርሻለሁ። አልተባለም። እሺ አሳውቀኝ። እመጣለሁ። እዛ እመጣለሁ ማለቴ እዛ አጠገብህ ያለች አመለጣት። በቃ አሳውቀኝ፣ እኔ እመጣለሁ። እዛ ሊያድር የሚችለው የት ነው? ሆቴል ሩም ውስጥ። ከዛን አሁን እንደ በፊቱ ሩታ ምናምን ነገር ያው ልትመጣባቸው ምናምን ነገር አትችልም። ማንም ይረብሻቸው አይኖርም። ከቤተሰብም ከማንም ርቀውን ያሉት በቃ እኮ ቡና ላፈላለህ ማለት ነው። ቻው። እሺ በቃ እሺ። ብቻዬን እፈራለሁ። ጨብሮኛልነት ብቻሽን በጣም ነው የምትፈሪው? ደስ ይለኝ ነበረ ግን ደግሞ ምን ማድረግ አይቻልም። ቆይ ወገን አሁን ሲመስለኝ ሄርሜላን እንዲሁም መርዳት አለብን ሲመስለኝ ማለት ነው። ባልንፈልግላት ለሄርሜላ ባልንፈልግላት አሁን እንጃ አንዲት ሴት ያለ ምክንያት እንደዚህ ትሆናለች ብዬ አላስብም። ወይ ብዙ ሰዎች ለትዳር ምናምን ነገር ቼክ አድርገው ማትሆን አይነት ሴት እንደሆነች ምናምን ነገር ሲያዩ ትተዋት ይሆናል። ወይ ደግሞ ሌላ ምን ሊሆን ይችላል። በቃ ምንም አይሆንም። ለዛ ለሄርሜላ ባልንፈልግላት አብርሽ ሊሆን በቃ አብርሽን እያየን መቼስ አንሰጥም። በቃ እስከ መጨረሻው እግር በእግር የተከታተልን አስጨነቀናት ምናምን ነገር እንዲለያዩ እናደርጋለን እንጂ ከአብረሽ ጋር አንድ ላይ እንድትሆን አናደርግም። ለዛ እስቲ ባል እንፈልግላት። ወንዶች ምናምን ነገር ካላችሁ ለሄርሜላ ቴክስት ምናምን ነገር አድርጉ። አይሻልም? እንደዛ ይሻላል። እኔ የዛሬው አስተያየቴ ይሄ ነው እና እስቲ የእናንተን አስተያየት ኮመንት ላይ ጻፉ። እዚህ ድረስ ስላያችሁ ደግሞ ሁላችሁን ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ቪዲዮ ከተመቻችሁ ላይክ አድርጉ። ሰብስክራይብ ያላረጋችሁ ሰዎች ቼክ አድርጉና ማለት ነው አሁን ቪዲዮን አቆማችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ።